ይድረስ ለበጎቹ በማያገባችሁ እንደ እርጎ ዝንብ ጥልቅ ለምትሉት ጥልቅ ለሚሉት አድርሱልኝ። ባልተጠራበት ቦታ ጥልቅ የሚለው ዝንብ ብቻ ነው። ገባችሁ? ሲተዋችሁ ተዉ። አሁን ይቺ ማለት ነው ይቺ የከክ እንግዲህ እንደምታዩት የሩታን ፎቶ አድርጋለች። ለፍቅርዬ ጠላት ለፉፉዬ ወዳጅ ሆና ነው እየመጣችሁ። ገባችሁ? ምን ትላለች? ቅኔ የገባው ሁለታችሁም እንድታመልጧት አትፈልግም። ያ ማለት ፍቅርዬ ፉፉንም እንትናንም ብሩካንም ማጣት አትፈልግም። ገባችሁ? እንደዛ ነው ንግግሯ ማለት ነው። አዎ ልታጣቸው አትፈልግም። ምክንያቱም እንደ አንቺ ራስ ወዳድ ስላልሆነች፣ እንደ አንቺ በግ ስላልሆነች፣ ሁለቱም የምትወዳቸው መልካሞች ስለሆኑ እንዳንቺ እንደናንተ መለጣጠፍ ሳይሆን እሷ አላማዋ ጓደኛሞቹን አንድ አድርጋ እሷ በእነሱ ፍቅር መደሰት ነው የምትፈልገው። ገባችሁ? እኝኝኝኝ አትበሉ። 24 ሰዓት እየመጣችሁ እኔ በጣም የምታናድዱኝ ብትኖሩ እንደነዚህ ያሉት ከውጭ ሆነው ፍቅርዬን የሚወጋት ሰዎች አያናድዱኝም። ውስጥ ሆናችሁ ወዳጅ ሆናችሁ ግን ፉፉዬን ስለወደውልናል ብላችሁ አስባችሁ ከእነሱ ጋር የምታብሩት ግን በጣም ታሳፍራላችሁ። እውነት ለመናገር ማለት ነው። የሩታ ወዳጆች መቼም ለፍቅርዬ ወዳጆች ሊሆኑ አይችሉም። 4 ነጥብ አስረግጬ የምነግራችሁ ማለት ነው። 4 ነጥብ መቼም ማለት ነው። በቃ እንደምታዩት በየሄዱበት መርዛቸውን ይረጫሉ። አሁን በእነሱ ቤት ፍቅርና ፉፉ ተለያይተዋል። ደስታቸው በቃ ወደር አጣ ማለት ነው። ፍቅርዬ ያለ ሰው ቀረች ማለት ነው። ኧረ እባካችሁ እውነታችሁን ነው እንዴ? እያረራችሁ ትኖሯታላችሁ ማለት ነው። ሲጀመር ማለት ነው ሰው ብዙ ቢል ሰው ብዙ ቢደክም ሰው ብዙ ቢለፋ ፈጣሪ የጻፈለትን አንዷን ደቂቃ ውድፍት ማለት አይችልም። ገባችሁ? እንደናንተ ቢሆንማ ድሮ ነበር የቀበራችኋት ፍቅርዬን፣ ድሮ ማለት ነው። አሁን ደግሞ ተንገበገባችሁ። ፍቅርዬና ፉፉ ተለያዩ፣ ተደሰታችሁ። እውነታችሁን ነው። ሲያምራችሁ ይቀራል። ሲያምራችሁ ማለት ነው እያያችኋቸው ትቃጠላላችሁ። ትናንትና አሁን የቲክቶክ ፕሮፋይል ቀየረ ብላችሁ ብዙዎቻችሁ እኮ እሪምቦ አላችሁ። መብቱ ነው እንዴ? መብቱ ነው። ይቀይር፣ እንደፈለገው ያድርግ። እንዴ ፍቅርዬ እኮ ፎቶ ላይ አይደለም ያለችው፣ እሱ ልቡ ላይ ነው። ፍቅርዬ ላይ ፉፉ ላይ ነው ልባቸው ላይ ነው ያሉት ሁለቱም ማለት ነው ባችሁ እንጂ እንደናንተ በአፍ አይደለም። ወጣም ማሳይ ሁላ ማለት ነው። በዳር ሆናችሁ ለምትሉ ማለት ነው። ወይ ዝም ብላችሁ በቪዲዮ ፈታትሉ፣ ወይ ዝም ብላችሁ አታጨበጭቡ። ከልባችሁ እርር ድብን ጭስስ የምትሉ ሰዎች በጣም ነው የምትገርሙኝ፣ የምታስደንቁኝ ማለት ነው። ምክንያቱም እናንተ እዳር ቀሪ ናችሁ። እዳር ቀሪ ቁና ታውቃላችሁ። እንደዛ ናችሁ መቼም ቢሆን መቼም ማለት ነው። ሲቀጥል ደግሞ የማያገባችሁ ጋር አትግቡ። በቃ ፉፉ ማለት ፍቅር ማለት ፉፉ ናቸው። በፍቅር እንኳን ቢለያዩ እንኳን በጓደኝነት በአብሮ አደግነታቸው እናንተ አይደላችሁም የምታውቋቸው። ትናንት ጥንት ድሮ ነው የሚተዋወቁት እነሱ። ገባችሁ? ድሮ ስለዚህ እናንተ ምን ቤት ናችሁ እንደዚህ ቁልጥልጥልጥ የሚያደርጋችሁ ማለት ነው። አትቁላሉብን ደግሞ የእኛ ልጆች ማለት ነው። አደብ ግዙ። ፉፉዬን ነጥለው ስለወደዱላችሁ ወይ ተደርባችሁ ፍቅር መጣል ፈልጋችሁ ከሆነ አሳውቁን እንጂ መቼም ባፋቸው እያስመሰሉ እሷ የምትቀበርበትን ነገር ነው የሚፈልጉት። በጣም ብዙ ኮሜንት ለማየት ሞክሬያለሁ ትናንትና ፉፉዬ በለቀቀው ላይ ማለት ነው። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም ብሎ እሱ ከላይ ጻፈበት ማለት ነው። ባንዴ በቃ ባንዴ እሱ ሲጀመር እኔ አሁን በህልሜ ራሱ ታይቶኛል። የሚገርማችሁ ማለት ነው። ፋንዲሾች ህልሜ ልንገራችሁና እናንተ ፍቱት። በቃ ትርምስምስምስ ማን ነበረ? አበጋዝ ማለት አብርሽ ማለት ነው። አባዝ ይጥፋና ብላኛለች አንዷ ትናመት ማለት ነው። እና አብርሽ አበጋዝ ማለት ነው። እሱ ይመስለኛል ከዱባይ መጥቶ ሌላ ጦርነት ተከፍቶ ነው በቃ ያየሁት ማለት ነው። ያው እሱም እኮ ተናግሯል። ጭር ሲል አልወድም ደስ አይለኝም እና በቃ የሆነ ነገር እፈልጋለሁ ብሏል። እና አሁን እንግዲህ የዱባዩ ቀዝቀዝ ስላለበት አብርሽ ማነው አበጋዝዬ ኢትዮጵያ መጥቶ አዲስ ምዕራፍ ትርምስ እንደሚጀመር ከወዲሁ ገልጽላችኋለሁ። እናንተም ደግሞ ህልሜን ፍቱት ማለት ነው። እና ፉፉዬ ደግሞ ዛሬ ጦርነት ይዞ ሲመጣ አየሁት ማለት ነው። እንዳያችሁት እንግዲህ ትናንት ጀምሮታል ጦርነቱን። ዛሬ ደግሞ መሳሪያውን አቀባብሎ ይመጣል ማለት ነው። ስለዚህ ምንም ማድረግ አይቻልም። በቃ እናንተ ዝም ብላችሁ ላይክም ዲስላይክም ኮሜንትም እየሰጣችሁ አጨብጭቡ ዝም ብላችሁ ማለት ነው። እና አለቅላቂ እነ ስራ ፈቶች ማለት ነው። ፍቅርዬንም ሂዱ ላይክ አርጓት፣ ፉፉዬንም ሂዱ ላይክ አርጉት። ዝም ብላችሁ ዳር ሆናችሁ አጨብጭቡ። ይሄ ነው የሚያዋጣችሁ።
በቃ እንጂ ሌላ ታሪክ ውስጥ ብትገቡም ምንም ብታወሩ ምንም ብታረጉ ምንም ልፋት ድካም ብቻ ነው የሚሆንባችሁ። እንደው ይሄን ስታማስሉ ሩዛችሁ እንዳያር በቃ ያሰባችሁት ነገር እንዳይከስምባችሁ እንደዚህ ነው የምመኝላችሁ። እና ወደ ራሳችሁ ብትመለሱ መልካም ነው። አይ እኛ እንመለስም ይህ ነገር አያስፈልግንም ካላችሁ ደግሞ ወተት ጠጡ። መዳም ቤት መቼም ወተት አይጠፋም ማለት ወተት ጠጣ እያደረጋችሁ እንትን ብትሉበት መልካም ነው። አለበለዚያ ጨጓራችሁ ተቃጥሎ ለመዳምም እንዲሁም ደግሞ ለእኛም ነው የምትተርፉት። እንዴ እኛስ እኛ ያለ እናንተ ያለኛ ማን አለን እንዴ? የሆነ ነገር እንድትሆኑብን አንፈልግም። እና ስራ ማታችሁም የሆነ ነገር መሆናችሁ እንዲሰቃዩ ስለማንፈልግ ወተት እየጠጣችሁ ጠዋት በቃ በደንብ ወይ ደግሞ ፖሊዮ ክትባት ኮሮና ምንም ያው እንደዚህ ልጅ ሆናችሁ የዘልላችሁ የፖሊዮ ክትባትም ካለ እየተከተባችሁ ብትመጡ መልካም ነው እንጂ እየመጣችሁ እዚህ አትበዱ ማለት ነው። ማለት በጣም ብዙ እብድ ማስተናገድ ደክሞናል፣ በአጭሩኛ ሰልችቶናል። ብዙ እብዶችም ስላሉ ማለት ነው። እና በቃ ቀንሱት፣ እብደታችሁን ቀንሱት ማለት ነው። እና ፉፉዬ ደግሞ ኮሜንቷን በቪዲዮ ፈርሻሃትና ለማለት ነው የምወደው። እኔ በበኩሌ ጭር ሲል ደስ አይለኝም። እኔ ሀፒታቴ ተዘጋ ሰሞኑን የዩቲዩብ ሀፒታቴ ተዘጋ። በቃ ጭር አለ። ደግሞ ጭር የሚል ነገር ደስ አይለኝም። እኔ እውነቴን ነው የምነግራችሁ። በቃ እኔና አበጋዝ ማለት አብርሽ ለማለት እኮ ነው። እኔና አብርሽ በቃ እንዴት ነው ደስ አይለንም። ጭር ሲል ሚዲያው ጸጥ ሲል ደስ አይለንም። እና ያው አብርሽ እስከሚመጣ ድረስ ሞቅ አድርጉት። ለምንድን ነው ዝም የምትሉት? የት ገባችሁ ግን በጎቹ? ሱባኤ ገባችሁ እንዴ? እኔ ሳልሰማ ነሳ ገባችሁ እንዴ? የት ሄዳችሁ ነው? ይህም ብታሳውቁን ደስ ይለኛል። ማለት የገባችሁበትን አውቀን እኛም እንትን እንድንል ማለት ነው። እና ለማንኛውም ቤተሰቦች ንጹህ ፋንድሻ ፋሚሊዎች የሆናችሁ ንጹህ በቃ ማለት ይህ ሁሉንም እድገት የምትፈልጉ ብቻ ወደ ቻናሌ ጎራ በሉ። ከዛ ውጭ ትርምስ፣ ንትርክ፣ ቡጥቡጥ ያለበት ነገር አያስፈልገኝም። ገባችሁ? ለምን እናንተ ብዙ ጊዜ ትርምስ ነገር ሲኖር በዛ በትርምስ ነገር በቃ ራሳችሁን እንትን ማለት የምትወዱት ነገር አለ። ሌላውን ጥሎ ማለፍ የሆነ ነገር ማድረግ የምትመኙት ነገር አለ። ስለዚህ ማንንም አይጥልም። በቃ ባጭሩ ስነግራችሁ ማንንም አይጥልም። ፉፉዬ ደግሞ የረሳሁት ነገር በጣም አምሮብሃል። ትላንትና ፏ ብልጭ ድምቅ ነው ያልከው። ለማንኛውም ሁሌም ፏ በሉልኝ የኔ ምርጦች፣ የኔ ሁለት ልዕልትና ንጉሱ ማለት ነው። ምንጊዜም ሲከፋችሁ ማየት አልፈልግም። ስስቁ ስትጫወቱ ነው ማየት እንፈልገው። ለማንኛውም ውድና የተከበራችሁ ቤተሰቦች ቪዲዮን ስላበዛባችሁ ስላረዘምኩባችሁ በጣም ይቅርታ። የሰማችሁትን በልቦናችሁ ያሳድርባችሁ። ማታ እስከምንገናኝ በአዲስ ቪዲዮ ማለት ነው። እንደምወዳችሁ አትርሱ። 5,000 ኬ ስላስገባችሁ ከልብ ወዳችኋለሁ። ጉዞ ወደ 10,000። መልካም ጊዜ። ቻው። ሼር አድርጉት። ደግሞ ቲክቶክ ላይ ሼር አድርጉልኝ። እወዳችኋለሁ።